እስኪ ይህን ሁኔታ በአይነ ህሊናህ አስበው። ከሌሊቱ 5 ሰዓት ሆኗል። በስልክህ የላክላትን ሜሴጅ ካየችው 3 ሰዓት አልፎታል። በየደቂቃው ስልክህን ታበራለህ፣ ምንም መልስ የለም። ግን ኢንስታግራም ወይም ቴሌግራም ላይ ስትገባ አክቲቭ ናት ወይም ደግሞ ስቶሪ ላይ እየፖስተች ነው። ደምህ ይፈላል፣ ልብህ ይመታል። ራስን ትጠይቃለህ፣ ምን አጥፍቼ ነው? ለምን ትንቀኛለች ትላለህ። አሁን ደግሞ ይህንን ሁኔታ አስብ። ያቺ አንተን ቢዚ ነኝ የምትል ሴት ለሌላ ወንድ ግን ከስራ ቀርታ የጓደኞቿን ቀጠሮ ሰርዛ ታክሲ ይዛ ወደሱ ትሄዳለች። ያ ወንድ ካንተ በምን ይለያል? ብር ስላለው ወይስ በቁመና ስለሚበልጥህ? አይደለም ወዳጄ፣ እንዲያውም እሱ ለሷ የሚሰጠው ትኩረት ካንተ ያነሰ ሊሆን ይችላል። ልዩነቱ እሱ አንተ የማታውቀውን የሰው ልጅ ሳይኮሎጂ ኮድ ሰብሮ ገብቷል። እሱ ጨዋታውን የሚመራው በፍርሃት ሳይሆን በአቅም ነው። ዛሬ 99% ወንዶች የማይረዱትን ሴቶች ግን በድብቅ የሚለምኑትንና አጥብቀው የሚፈልጉትን 8 የወንድ አይነቶችን አሳያለሁ። ይሄ ቪዲዮ ዝም ብሎ ምክር ብቻ አይደለም። ይሄ ቪዲዮ ከጓደኝነት ቀጠናና ከንቀት ወደ ክብርና ተፈላጊነት የምትሸጋገርበት ካርታ ነው። በተለይ 5ኛው ነጥብ ላይ የምነግርህ ነገር የብዙ ወንዶችን ህይወት የቀየረ ሚስጥር ነው። ዝግጁ ከሆንክ እንጀምር። የመጀመሪያውና በጣም ወሳኙ ነጥብ በማንኛውም ሰዓት ግንኙነቱን ትቶ መሄድ የሚችል ወንድ መሆን ነው። ይህ ሲባል ግን ስሜት የሌለው ወይም ጨካኝ መሆን ማለት አይደለም። እዚህ ጋር ያለው ሳይንስ ዘ ስካርሲቲ ፕሪንሲፕል ወይም ደግሞ የእጥረት ህግ የሚባለው ነው። ሰዎች በቀላሉ የሚያገኙትን ነገር ርካሽ እንደሆነ አድርገው ያስባሉ። በተቃራኒው ልናጣው የምንችለው ነገር ውድ እንደሆነ ይሰማናል። አስተውል። አንዲት ሴት መጥፎ ጠባይ እያሳየች እያታለለች ወይም ደግሞ እያዋረደችህ እባክሽን አስተካኪ እያልክ የምትለምን ከሆነ ሳታውቀው እኔ ላንቺ አልገባም፣ ካንቺ የተሻለ ማግኘት ስለማልችል ስትፈልጊ ተጫወችብኝ የሚል መልእክት እያስተላለፍክ ነው። ነገር ግን ሴቶች ትቶ መሄድ የሚችልን ወንድ የሚለምኑት ለምንድን ነው? መልሱ በጣም ቀላል ነው። አክሰሱ የተገደበ ስለሆነ ነው። እሷ መስመሯን ስታልፍ አንተ ለቀናት አትከራከርም፣ ስልክ አትዘጋም፣ አትሳደብም። በቀላሉ ራስን ታረቃለህ እንጂ ያንተን መገኘት ዋጋ የምታውቀው መቅረትን ስታይ ነው። በእኛ ሀገር ብዙ ወንዶች በፍቅር ሲወድቁ ራሳቸውን ያጣሉ። እውነተኛው ወንድ ግን ታማኝ የሚሆነው ስለፈራ ወይም ደግሞ አማራጭ ስላጣ ሳይሆን ስለመረጠ ነው። ምርጫው ደግሞ በክብር ላይ የተመሰረተ ነው። ክብር በሌለበት ፍቅር የለም። ስለዚህ ሻንጣህን ለመውሰድ ዝግጁ ሁን። ያኔ እሷ ሻንጣህን እንዳትነካው አጥብቃ ትይዛለች። ሁለተኛው ነጥብ ስሜቷን የሚያረጋጋላት የተረጋጋ አመራር ነው። በስነ ልቦና ጥናት ኢሞሽናል ኮንታጂን የሚባል ነገር አለ። ይሄ ማለት ስሜት ይጋባል ማለት ነው። ሴቶች በተፈጥሮ ስሜታዊ ናቸው ወይም ደግሞ ስሜታዊነት ያጠቃቸዋል። አንዳንድ ጊዜ ስሜቷ እንደ አየር ንብረት ሊቀያየር ይችላል። በዚህ ጊዜ አንተም አብረህ የምትጮህ የምትበሳጭና የምትደናበር ከሆነ አንተ መሪ ሳትሆን ተከታይ ነህ። ብዙ የሀገራችን ወንዶች ወንድነት ማለት ድምፅን ከፍ አድርጎ መቆጣት ይመስላቸዋል። ትልቁ ስህተት ይሄ ነው። እስኪ አስበው፣ ቤቱ በእሳት ቢያያዝና የእሳት አደጋ ሰራተኞች መጥተው ካንተ በላይ ቢደናበሩ ምን ይሰማሃል? ሴቶችም በግንኙነት ውስጥ የሚፈልጉት ይህንን ነው። ማዕበል ሲመጣ መልህቅ እንድትሆንላት ትፈልጋለች። ስትበሳጭ አዳምጥሻለሁ፣ ግን በዚህ ድምፅ ከሆነ የምናወራው መፍትሄ አናመጣም፣ ስትረጋጊ እናወራለን ብሎ የሚናገር ወንድ ከጩኸት በላይ ስልጣን አለው። ይህ እርጋታ ሱስ ያስይዛል። ለምን ካልክ፣ ምክንያቱ ደግሞ የሴቶች ነርቨስ ሲስተምን ያረጋገዋል። ከጎንህ መሆን እረፍት ይሰጣታል። ቤት ማለት እኮ ህንፃው ሳይሆን ሰላሙ ነው። ሰላም የሚሰጣትን ወንድ ደግሞ አንዲት ሴት በምንም ተአምር መልቀቅ አትፈልግም። ወደ 3ኛው ነጥብ እንሂድ። ወደፊት የሚራመድ ዓላማ ያለው ወንድ። በኢቮሉሽነሪ ሳይኮሎጂ ሴቶች በተፈጥሮ ሃይፐርጋሚ ወይም ደግሞ ወደ ላይ የመመልከት ባህሪ ያላቸው። ይህ ማለት አሁን ካለው ሀብት ይልቅ ወንዱ ወደፊት የመድረስ አቅም እንዳለው ማረጋገጥን ይፈልጋሉ። እዚህ ጋር አንድ ሚስጥር ልንገርህ። ስራ ፈት የሆነ 24 ሰዓት እሷን ለማናገር ዝግጁ የሆነ ወንድ ለሷ ዝቅተኛ ዋጋ ያለው ወንድ ነው። ዓላማ ያለው ወንድ ግን ጊዜው ውድ ነው። ለሷ ጊዜ ሲሰጣት ከፕሮግራሙ ቀንሶ እንደሆነ ታውቃለች። ይህም አብራችሁ የምታሳልፉትን ጊዜ ልዩ ያደርገዋል። ና እንገናኝ ስትልህ እሺ የኔ ቆንጆ እመጣለሁ ብለህ የምትሮጥ ከሆነ የራስህ ህይወት እንደሌለህ እየነገርካት ነው። ይልቅስ ዛሬ ፕሮጀክት አለብኝ ግን ሐሙስ ማታ ይመቸኛል የሚል ወንድ መከበርን ያተርፋል። ሴቶች የሚለምኑት የደረሰውን ሰው ብቻ ሳይሆን ወዴት እየሄደ እንደሆነ የሚያውቀውን ሰው ነው። መንገድህን ካወቅ እሷ ተከታይህ ለመሆን ትጓጓለች።
አራተኛው ነጥብ ደግሞ ግራ መጋባትን የሚያጠፋ ታማኝነት ነው። ዘመኑ የለብ ለብ ወይም ደግሞ ከላይ ከላይ የሆነ ግንኙነት የበዛበት ነው። ወንዶች ሴቶችን ለማግኘት ሲሉ የውሸት ማንነት ይፈጥራሉ። ሴቶች የተደበላለቀ ስሜትን ተላምደዋል። በዚህ መካከል የሚፈልገውንና የማይፈልገውን በግልጽ የሚናገር ወንድ እንደ ንጹህ አየር ነው። ይህ the paradox of choice የሚባለው ጽንሰ ሐሳብ ጋር ይያያዛል። ብዙ አማራጭና ግራ መጋባት ባለበት ዓለም ግልጽነት ትልቅ ኃይል ነው። የምትፈልገው ሲሪየስ የሆነ ግንኙነት ከሆነ ተናገር። የምትፈልገው ጊዜያዊ ከሆነም ተናገር። አትዋሽ። ይህ ወንድ እርግጠኛ ካልሆነ እንኳን እርግጠኛ አይደለሁም ብሎ ይናገራል። ይህ በራስ መተማመን ነው። ሴቶች እርግጠኛ የሆነን ወንድ ይወዳሉ። አንተ ስትዋሽ ግን የሷን ኢንሴኩሪቲ ትቀሰቅሳለህ። እውነት ሰላም ይሰጣል። ሰላም ደግሞ ከቋሚ መጠራጠር የበለጠ ሳቢ ነው። ይህ አምስተኛው ነጥብ ለሀበሻ ወንዶች ትንሽ ከበድ የሚል ነገር ነው። በወሬ ሳይሆን በተግባር የሚታዩ ወሰኖች ናቸው። እኛ ሀገር ይሉኝታ የሚባል ትልቅ በሽታ አለ። ሴቷ እንድትወድ ብለህ የማይመችን ነገር ታደርጋለህ፣ የሌለህን ትሰጣለህ። ይሄ ስህተት ነው። በስነ ልቦና ኦፐረንት ኮንዲሽኒንግ የሚባል ነገር አለ። ሰዎች ጠባያቸው የሚቀረጸው በሚያገኙት ምላሽ ነው። መጥፎ ነገር አድርጋ ዝም ካልካት ያንን ነገር እንድትደግመው እየጋበዝካት ነው። ወሰን ያለው ወንድ ቀጠሮ አክባሪ ነው። ቀጠሮ አፍርሳ ውይ ትራፊክ ተጨናንቆ ነው ብላ ሰበብ ብትደረድር ለሚቀጥለው ሳምንት ቀጠሮ አይዝም። ይህ ቅጣት አይደለም፣ ይህ ራስን ማክበር ነው። ሴቶች አንተን መፈተናቸው አይቀርም። ይሄ በተፈጥሮ ያለ ነገር ነው። ወሰንህን ስትገፋው የምትወድቅ ከሆነ እንደማትጠብቃትና እንደማትመራት ይገባታል። ነገር ግን ወሰንህን አጥብቀህ ይህንን ነገር አልወድም ብለህ በተግባር ካሳያት ፍቅሯ ወደ አክብሮት ይቀየራል። ሴቶች ወሰን ያለው ወንድ ይለምናሉ፣ ምክንያቱም ያ ወሰን ለሷም ጥበቃ እንደሚሆናት ስለምታውቅ ነው። ቤቱ በርና ግድግዳ ከሌለው ማንም ዘሎ ይገባበታል። ወሰኖችህ በሮች ናቸው። ስድስተኛው ነጥብ እንደ ተመረጠች እንዲሰማት የሚያደርግ ፍላጎት ነው። እዚህ ጋር መጠንቀቅ አለብህ። ሴቶች መፈለግን ይሻሉ፣ ግን መጠቀሚያ መሆንን ደግሞ ይጠላሉ። ይህ ወንድ ለሁሉም ሴቶች አይስቅም፣ ለሁሉም ሃይ አይልም፣ ግን የሱ የሆነችውን ሴት በልዩ ሁኔታ ያያታል። ይህ ሴክሹዋል ፖላሪቲ ይባላል። ወንዱ ወንድ ሲሆን ሴቷ ደግሞ ሴት እንድትሆን እድል ይሰጣታል። አደባባይ ላይ ክብሯን ይጠብቃል፣ በግል ደግሞ ፍቅሩን ይገልጻል። ብዙ ወንዶች ኩል ለመምሰል ስሜታቸውን ይደብቃሉ። ይህ ግን ስሜቷን ደህንነት እንዳይሰማት ያደርገዋል። እውነተኛ ወንድ ፍላጎቱን በንጹህ መንገድ ይገልጻል። አይኗን እያየ ያደንቃታል። ይህ ሲሆን ከሌሎች ሴቶች እንደተለየች ይሰማታል። በየቀኑ መመረጥ ለሴት ልጅ ትልቅ ስጦታ ነው። ይህንን ስሜት የሚሰጣትን ወንድ ደግሞ አሳልፋ በፍጹም አትሰጠው። ሰባተኛው ነጥብ ሁል ጊዜ ማራኪ ሆኖ እንዲታይ የሚያደርገው እድገት ነው። ካይዘን የሚባል የጃፓኖች ፍልስፍና አለ። የትናንሽ ነገር ግን የማያቋርጥ መሻሻል ህግ። ከዓመት ዓመት እዚያው ቦታ ላይ የምትገኝ ወንድ ከሆንክ፣ ያንኑ ወሬ የምታወራ ከሆነ፣ ያው ገቢ ካለ ወይም ደግሞ ያው የሰውነት አቋም ላይ ከሆንክ አንተ በጣም አሰልቺ ሰው ትሆናለህ። ሴቶች ስታግኔሽን ወይም ደግሞ አንድ ቦታ ላይ መቆምን ይፈራሉ። የሚያድግ ወንድ ነገን ብሩህ ያደርገዋል። ዛሬ ኪስ ባዶ ሊሆን ይችላል፣ ግን አእምሮህ እየሰራ አካልህ ደግሞ እየጠነከረ ከሆነ ያ እድገት ለሴት ልጅ በጣም ሳቢ ነው። እድገት ማለት ለውጥ ነው። ለውጥ ደግሞ ግንኙነቱን ህያው ያደርገዋል። ራስን እያሻሻልክ በሄድክ ቁጥር እሷም ካንተ ጋር እኩል ለመራመድ ትጥራለች። ካልሆነ ግን ወደ ኋላ እንደምትቀር ስለሚገባት አንተን ለመያዝ ትለምናለች። የመጨረሻውና ስምንተኛው ነጥብ ሊጠመዘዝ የማይችል ስሜታዊ ጥንካሬ። ይህ ወንድ እሷን እየወደደ አይሆንም ማለት የሚችል ነው። እያጽናናት እውነቱን የሚናገር ነው። ብዙ ጊዜ ሴቶች በተለይም በግጭት ወቅት እንባን፣ የጥፋተኝነት ስሜትን ወይም ደግሞ ዝምታን እንደ መሳሪያ ይጠቀማሉ። ደካማ ወንድ በዚህ ጊዜ ይሰበራል፣ ወዲያው ይቅርታ ይጠይቃል፣ አቋሙን ይቀይራል። ጠንካራ ወንድ ግን ስሜቱን ይቀበላል፣ ያረጋጋታል፣ ነገር ግን በእውነት ያመነበትን ነገር አይቀይርም። ይህ ስቶይሲዝም ነው። እሷ የምትፈልገው የምትዘውረውን ወንድ አይደለም። የምትፈልገው እሷ ስሜታዊ ስትሆን እሱ ምክንያታዊ ሆኖ እንዲጠብቃት ነው። እንባዋን ጠርጎ አውቃለሁ ይከብዳል፣ ግን ለኛ የሚጠቅመው ውሳኔ ይሄ ነው የሚል ወንድ መጀመሪያ ላይ ላያስደስታት ይችላል። በረጅም ጊዜ ግን አክብሮቷንና ጥልቅ ፍቅሯን ያተርፋል። ሴቶች ይህንን ወንድ ይለምኑታል፣ ምክንያቱም እሱ የተረጋጋ የበሰልና በቀላሉ የማይተካ ስለሆነ ነው። ወንድሜ፣ እነዚህ 8 ባህሪያት በአንድ ሌሊት የሚመጡ አይደሉም፣ ጉዞ ነው። ሴቶች የሚለምኑት ወንድ መሆን ማለት ሴቶችን ማሳደድ ማቆምና ራስን ማሳደድ መጀመር ማለት ነው። አንተ ዋጋ ሲኖርህ ዓለም ዋጋ ትሰጥሃለች። ከነዚህ 8 ነጥቦች ውስጥ የትኛው ይጎድለኛል ብለህ ታስባለህ?
በተለይ ያ የይሉኝታ ጉዳይ እንዴት ነው? ኮሜንት ላይ አሳውቀኝ፣ እንማማርበታለን። የዛሬው ቪዲዮ ይህንን ይመስል ነበር። ይህ ቪዲዮ ጠቃሚ መስሎ ከታየ ላይክ ማድረግንና ለሌሎች ወንድሞች ማጋራት እንዳትረሳ። ለቻናላችን አዲስ ከሆንክ ሰብስክራይብ በማድረግ የዚህ ጠንካራ ቤተሰብ አባል ሁን። በሚቀጥለው ቪዲዮ በሌላ ርዕስ እስከምንገናኝ ድረስ ሰላም።